ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የጄምስ ሚለርን ጉዳይ እናንሳ። ይህ ተጫዋች እንግዲህ በ2002 ነበር መጫወት የጀመረው 654 ጨዋታዎች ላይ ደርሷልና ይህንን ጉዳይ እናንሳ። ባሳለፍነው ሳምንት ሪከርድ ሰብሯል። ለመጀመሪያ ጊዜ በፕሪሚየር ሊግ ሲጫወት በጣም ሩቅ ነው አይደል? ወይም የአንድ ሰው አድጎ ወጣት የሚሆንበት እድሜ ይመስለኛል ይመስለኛል። ይህንን ጉዳይ እንመልከተው። አሁንም በላቀው ሊግ እየተጫወተ ይገኛል። የሚገርም ነው። 2002 ነው ቅድም እንግዲህ በጎርጎሮሳውያን ዘመን አቆጣጠር፣ በአውሮፓ አቆጣጠር፣ በፈረንጅ አቆጣጠር እንደምንለው እና 2 ዓመት ልጆች ብቅ ያሉበት ጊዜ ነበር በእንግሊዝ እግር ኳስ ውስጥ እና ለሁለቱም የተሰጠው ግምት በጣም ከፍተኛ ነበር። አንደኛው ዌይን ሩኒ ነው፣ ሁለተኛው ጄምስ ሚለር። ዌይን ሩኒ ኦገስት 17 2002 ለመጀመሪያ ጊዜ ዴቪድ ሞይስ የኤቨርተን አሰልጣኝ ሆነው የመሰለፍ እድል ሰጡት። ከዛ ከ3 ወር በኋላ ኖቬምበር 10 ሊድስ ዩናይትድ ለጄምስ ሚለር የመሰለፍ እድል ሰጠው እና የሩኒ ሬከርድ ነበር። ከ3 ወር በኋላ ይሄንን ሬከርድ ጄምስ ሚለር አሻሻለው። ሁለቱም ግን 16 ዓመታቸው ነበር። 17ኛ ዓመት የልደት ሻማቸውን አላበሩ። አሁን 22 ዓመት ሆነ፣ 24 ዓመት ሆነ። 2026 23 ዓመት ተኩል አካባቢ። ዌይን ሩኒ ጫማ ከሰቀለ ቆየ ብቻ ሳይሆን 4 ቡድኖች አሰልጥኗል። ፕሊሞዝ አልጋይል የቅርብ ጊዜ ያሰለጠነው ቡድን ነው። ዲሲ ዩናይትድን አሰልጥኗል፣ ደርቢን አሰልጥኗል፣ በርሚንገምን አሰልጥኗል። ጫማ መስቀል ብቻ ሳይሆን አሰልጣኝ ሆኖ 4 ቡድኖች አሰልጥኗል ኦልሬዲ። አሁን ደግሞ ተንታኝ ነው። ማች ኦፍ ዘ ዴይ የሚባል የታወቀ የእንግሊዝ በቢቢሲ የሚተላለፍ የሃይላይት ሾው አለ። በሳምንቱ መጨረሻ የሚቀርብ የሃይላይት ሾው። በቀደም ጄምስ ሚለር ይህንን ለረጅም ጊዜ ጋሬት ባሪ ይዞት የቆየውን 653 የፕሪሚየር ሊግ ጨዋታ የማድረግ ሬከርድን ባሻሻለበት የብራይተንና ብሬንፎርድ ጨዋታ ላይ ተንታኝ ነበር ዌይን ሩኒ። ኦፍኮርስ ዌይን ሩኒ የበለጠ ትልቅ ተጫዋች ነው። የማንቸስተር ዩናይትድም ሃሪኬን እስኪያሻሽለው ድረስ የእንግሊዝ ብሔራዊ ቡድን ጊዜ ከፍተኛ ጎል አስቆጣሪ ነበር። አሁን ትልቅ ተጫዋች ነው፣ ጥያቄ የለውም። ግን ስለ ሎንጀቪቲ ከሆነ ያነሳ ነው ምን ያህል ረጅም ጊዜ እንደቆየ ጄምስ ሚለር ምን ያህል አመታትን በሚያስደንቅ ወጥነት እንደተጫወተ ማሳየት ይቻላል። እና የባለፈው የማች ኦፍ ዘ ዴይ የቅዳሜ ሾው ሲቀርብ ሩኒ ተንታኝ ነበር እና ከታዩት ሃይላይቶች መካከል አንደኛው ማንቸስተር ሲቲ ከኒውካስል፣ አስቶን ቪላ፣ ከሊድስ ዩናይትድ ያደረጓቸው ጨዋታዎች ሃይላይቶች ነበሩ። ለእነዚህ 4ቱም ቡድኖች ጄምስ ሚለር ተጫውቷል። ሊድስ ውስጥ ነው የጀመረው፣ ቪላ ውስጥ ተጫውቷል፣ ኒውካስል ውስጥ ተጫውቷል። መጀመሪያ ኒውካስል ነበር፣ ከዛ ነው ወደ ቪላ ሄደው፣ ከቪላ ወደ ሲቲ ሄደ፣ ከሲቲ ወደ ሊቨርፑል፣ ከሊቨርፑል በኋላ ነው ወደ ብራይተን ተጫዋቹ የመጣው እና 40 ዓመት ሆኖታል ጄምስ ሚለር። አሁን ባለፈው ጃንዋሪ 4 40 ዓመት ሆኖታል። ግን በአካል ስታዩ ብዙ የተለወጠ አይመስልም። የ40 ዓመት ተጫዋች ፊዚክ አይመስልም ያለ። አሁንም በቀደም የብራይተን ጨዋታ ላይ ያንን ከብሬንፎርድ ጋር በነበረው ጨዋታ ያንን ቢጫ መለያ ነበር ከሜዳው ውጭ የሚለብሱትን መለያ የለበሰው። መለያው ጨቂቶ ነበር የወጣው። ሜዳው ጨቂቶ መውጣት አንድ የሚነግረን ነገር ተግቶ የሚሰራ ለእያንዳንዱ ሉዝ ቦል፣ ለእያንዳንዱ ኳስ የሚፋለም አንዳንድ ጊዜም ለሎስት ኮዝ ለማይመስል ነገር ግን ተስፋ ስለማይቆርጥ የሚፋለም አይነት ተጫዋች ነው እና ያንን ሬከርድ ሲያሻሽል አንድ መረዳት ያለብን የሚመስለኝ ነገር 3 ደቂቃ ሲቀረው ፋቢያን እርዝለር ቀይሮ አስገብቶት የታሪክ አፋፍ ላይ ስለነበር ልጁ ለዛ ሲምቦሊክ ዋጋ ሲል ሊያሰልፈው ይችል ነበር እና ስቲል ሬከርድ ይሆናል 3 ደቂቃ ሲቀረው አፒረንስ ነው። ስለዚህ 654ኛ ጨዋታው ይሆናል። 90 ደቂቃ ነው የተጫወተው። 90 ደቂቃ መጫወት ብቻ ሳይሆን ሜዳ ውስጥ ከነበሩት ተጫዋቾች ሁሉ የሱን ያህል ብዙ ኪሎ ሜትር የሮጠ
በ40 ዓመቱ የእሱን ያህል ብዙ ኳስ የነካ የእሱን ያህል ብዙ ፓስ ያደረገ ተጫዋች አልነበር። ስለዚህ እንደው እንደ ችሮታ ለሬከርድ ሲባል 5 ደቂቃ 3 ደቂቃ 1 ደቂቃ 1 ሰከንድ ነው ሲቀረው ገብቶ አይደለም የተጫወተው 90 ደቂቃ ከአስቸጋሪው ብሬንፎርድ ጋር በቅርብ ጊዜ በነበረ ፎርም የፕሪሚየር ሊግ ቤስት ሁለተኛ ምናምን ስንለው የነበረ ቡድንን ከሜዳ ውጪ ገጥሞ በጣም ፊዚካል ነው። ደግሞ ብሬንፎርድ የአርሰናል ደጋፊዎች መመስከር ይችላሉ። በቅርብ ጊዜ በዚህ ቡድን የገጠማቸውን ፈተና እዛ ጨዋታ ላይ ከሁሉም ተጫዋቾች የበለጠ ብዙ ኪሎ ሜትር የሮጠ ብዙ ፓስ ያደረገ ብዙ ኳስ የነካ ተጫዋች ሆኖ መጫወቱ ደግሞ የበለጠ በጣም አስደናቂ ነው እና 2-0 ደግሞ አሸነፉ። ዋና ተዋናይ ነበር 2-0 ባሸነፉበት። ለብራይተን በጣም ያስፈልግ ነበር። ለ3 ወር ገደማ ጨዋታ ሳያሸንፉ ቆይተው ፋቢያን እርዝለር ብዙ አስተያየት እንዲሰጥበት ሆኖ ነበር። ሰሞኑን የዛሬ ሳምንትም እኛ ስናነሳው ነበር ስለ ብራይተን ሁኔታ። እዛ ከስንት ጊዜ ጥበቃ በኋላ ባገኙት ድል ውስጥ በቁልፍ ሚና ነበረው። አሰልጣኝ ፋቢያን እርዝለር ከጄምስ ሚልነር በ7 ዓመት ከ1 ወር በእድሜ ያንሳል። የብራይተኑ አሰልጣኝ በእድሜ እንግዲህ አሰልጣኙ ይሄዳል በረጅም ርቀት ያንሳል እና አሁን 700ኛ ጨዋታ ላይ የማይደርስበት ምክንያት የለም። የውድድር ዘመኑ መጨረሻ ላይ ላቁም ካላለ በስተቀር ጥቂት ጨዋታዎች ይቀራሉ በዚህ ሲዝን 700 ጨዋታ ላይ የማይደርስበት ምክንያት የለውም። እንግዲህ ደግሞ የሚገርመው የተመለሰበት የጉዳት መጠን ባለፈው የውድድር ዘመን 31 ጨዋታዎች በጉዳት ምክንያት አልፈውት ነበር። ከ38ቱ ጨዋታዎች 7 ጨዋታ ላይ ብቻ ነበር የተሳተፈው። ይሄ የነርቭ ኢንፍላሜሽን የሚሉት የጉልበት ቀዶ ሕክምና ካደረገ በኋላ የተፈጠረ ኢንፍላሜሽን ነበር። በዛ ምክንያት ራሱ በአንድ ቃል ምልልስ ላይ ሲናገር እግር ኳስ ጨዋታ በተጫዋችነት መቀጠል አይደለም በአግባብ በስርዓት መራመዴን እንኳ ተጠራጥሬ ነበር። እንዲያውም የብራይተን ፊዚዮቴራፒስት ሾን ዱጋን ይባላሉ። እሳቸው አሁን አናውንስመንቱን ነበር ጠብቄ የነበረው አሉ። በቃ አሁን ማብቂያ ይደርሷል ብሎ ከእግር ኳስ ተጫዋችነት ራሱን የማግለሉን እኛ በተለምዶ እንደምንለው ጫማ የመስቀሉን ዜና ነበር ጠብቄ ነበር። ምክንያቱም ጉዳቱ በጣም ከባድ ጉዳት ነበር። ይሄ ጉዳት የገጠመው በ38 ዓመቱ እና ለ28 ዓመት ተጫዋች እንኳን ከእንደዚህ ከኒ ሰርጀሪ በኋላ የሚመጣን የነርቭ ኢንፍላሜሽን መቋቋም በጣም ያስቸግራል። ግን እስካሁን ድረስ ያቆየውን ትጋት በ38 በ39 ዓመቱ ደግሞ በ40 ዓመቱም አላጣውም። ሁሌ የሚገርም ነገር አለው ጄምስ ሚልነር። ሜዳ ውስጥ ካሉ ተጫዋቾች መካከል ምናልባት በጣም ፈጣን ሆኖ ላታዩ ትችላለች፣ በጣም ጠንካራው ሆኖ ላታዩ ትችላለች፣ በጣም ቴክኒካል ተጫዋች የሆነው ተጫዋች ላይሆን ይችላል። ግን የእሱን ያህል ኮንሲስተንት፣ የእሱን ያህል ጠንካራ ሰራተኛ፣ የእሱን ያህል በተለያዩ ቦታዎች መጫወት የሚችል ተጫዋች የለም። በተለያዩ ቦታዎች በላቀ ብቃት መጫወት ደግሞ አንድ የሚጠይቀው ነገር አለ፣ ታክቲካል ኢንቴሊጀንስ። እያንዳንዱ ሚና ለምሳሌ የመስመር ተከላካይ ሆኖ ተጫውቷል አይደለም። ትሬንት በማይኖርበት ጊዜ ክሎፕ ብዙ ጊዜ እዛ ጋር ያጫወቱታል። የቀኝም የግራ ክንፍም ተጫዋች ሆኖ ተጫዋች በሊድ ሲጀምር የክንፍ ተጫዋች ሆኖ ነው ማስታወሰው ነው። እና እንዲያውም አንድ ጊዜ ፋቢዮ ካፔሎ ምን ያሉ ስለሱ ሲናገር the player of the future የወደፊቱ ዘመን ተጫዋች ነው። ምክንያቱም ይህንን ያሉት የዛሬ 15 ዓመት 16 ዓመት ነው የእንግሊዝ አሰልጣኝ በነበሩበት ጊዜ። የወደፊቱ ዘመን አሰልጣኞች ዩኒቨርሳሊስት ተጫዋቾችን የሚፈልጉ ናቸው። በጨዋታ ውስጥ በጣም ብዙ ሙቭመንት ይኖራል። ስለዚህ ተጫዋቾች የመስመር ተጫዋች የሆነው ተጫዋች በእንቅስቃሴው ምክንያት በፖዚሽናል ሮቴሽን ምክንያት መሀል መግባት አለበት፣ የመስመር ቦታ መያዝ አለበት፣ የሴንተር ሃፍ ቦታ መያዝ አለበት። ያን የሚፈለግበት ዘመን ይመጣል እና የወደፊቱ ዘመን ተጫዋች ነው ብለው ተናግረው ነበር። እና እንደዛም ነው የወደፊቱ ዘመን ተጫዋች ነው። የቀኝ መስመር ተከላካይ ብታደርጊው፣ የግራ መስመር ተከላካይ ብታደርጊው ለሽፋን ምንድነው ጃክ ኦፍ ኦል ትሬድስ የሚሏቸው አሉ፣ ወይም ስዊዝ አርሚ ናይፍ የሚሏቸው የተለያዩ ቦታ መጫወት የሚችሉ ተጫዋቾች ማለት አሉ። እንደዛ ማድረግ የሚችሉ በእነዛ ቦታዎች በብቃት መጫወት ደግሞ ሌላ ጉዳይ ነው። በጎደለ ሙላ ምናምን ሳይሆን በዛ ቦታ ኮምፒተንት ሆኖ መጫወት ደግሞ ሌላ ነገር ነው። ያንንም ማድረግ ይችላል። 2 ቦታ ብቻ ነው ያልተጫወተው እስካሁን ድረስ በእግር ኳስ ተጫዋችነት ታሪኩ። የመሀል ተከላካይ ሆኖ አልተጫወተም፣ ቁመቱ ስለማይፈቅድ። ግብ ጠባቂ ሆኖ አልተጫወተም፣ ያው ግብ ጠባቂ አይደለም። ከዛ በስተቀር ከፊት እስከ ኋላ ድረስ ከጫፍ እስከ ጫፍ በሁሉም ቦታዎች በተለያዩ አሰልጣኞች ስር የተጫወተ የተለያየ የጨዋታ ፍልስፍና ባላቸው ስር የተጫወተ ነው እና የእንግሊዝ ብሔራዊ ቡድን ምናልባት በፉክክር ምክንያት እሱ በላቀ ደረጃ መጫወት በሚጀምርበት ጊዜ ላምፓርድ፣ ጄራርድ መጨረሻ አካባቢ መጀመሪያ ከነ ስኮልስ
ኦውን ሃርግሬቭስ ሌሎችም ተጫዋቾች ስለነበሩ በእንግሊዝ ብሔራዊ ቡድን በኩል ብዙ አልተጫወተም ይሆናል። 60 ጨዋታ አድርጓል። ለብዙ ተጫዋቾች የሚያኮራ ቁጥር ነው። ግን በተለይ በትልልቅ ቶርናመንቶች ላይ አልተጫወተም። ልክ እንደ ካሪክ ማለት ነው። ካሪክም የዛ ሰለባ እኮ ነው። አንድም እንግሊዞቹ ያንን ችሎታውን በሚገባ ልክ እንደ ሌሎች አውሮፓውያን አሰልጣኞች መረዳት ባለመቻላቸው ምክንያት አይደለም የእንግሊዝ የማንቸስተር ዩናይትድ ደጋፊዎች ሳይቀሩ አንደርሰን ምናምን ይሻለናል ሲሉ አስታውሳለሁ። አይሮጥምና የጎን ፓስ ብቻ ነው የሚያቀብለውና እንደዚህ ፈርጉሰን ያውቁታል፣ ስኮልስ ያውቀዋል፣ ሌሎች ተጫዋቾች ያውቁታል። እንደዚህ አንዳንዶቹ በቃ ሚስ ፕሮፋይል በማድረግ ምክንያት ጥቅማቸውን ባለመረዳት ምክንያት ጄምስ ሚልነር ምናልባት በፍክክር ምክንያት ሊሆን ይችላል እና በአንዳንድ ትልልቅ ውድድሮችም አለመጠቀማቸው ምናልባት ጉዳት ሊሆን ይችላል። 2014 ከምድባቸው ነው የወደቁት በዓለም ዋንጫ፣ 2016 ከምድባቸው ነው የወደቁት። 2014 ላይ አሰልጣኝ ሮይ ሆድሰን ጆርዳን ሄንደርሰንን ነው የበለጠ የመረጡት። 2016 ላይ እኚሁ አሰልጣኝ ኤሪክ ዳየርና ዴሊ አሊ ነው አማካይ አድርገው የተጠቀሙት። 2018 ላይ ሄዷል፣ ግን በእድሜ ገፍቶ ነበር። በኋላ ራሱን ከዓለም አቀፍ ውድድሮች አገለል። አንድ ሁሌ የሚደነቀው ነገር አንዳንድ ሰዎች አንዳንድ እግር ኳስ ተጫዋቾች እግር ኳስን የግል ስፖርት አድርገው አፕሮች የሚያደርጉት የስታት ኦብሰሽን ያለባቸው ራሱን የግል ስፖርት አን ኢንዲቪጁዋል ስፖርት ዊዝን አ ቲም ስፖርት የሚሉት ተጫዋቾች አሉ። በቡድን ስፖርት ውስጥ ያለ የግል ግሎሪ ሲያሳድዱ የምታያቸው ብዙ ተጫዋቾች አሉ። በተለይ በዚህ ዘመን ደግሞ የስታት ዋጋ በጣም ከፍ በማለቱ ምክንያት ሚልነር እንደዛ አልነበረም። ሚልነር ሁልጊዜም ደንበኛ የቡድን ተጫዋች ነው። ራሱ በጣም የሚጎላው ኮከብ ላይሆን ይችላል፣ ግን ሁልጊዜ በጣም አስደናቂ ተጫዋች ነው። እዚህ ላይ ደግሞ ረጅም ጊዜ 23-24 ዓመት የቆየ ከ16 ዓመት እስከ 40 ዓመት ድረስ በፕሮፌሽናል እግር ኳስ ተጫዋችነት ሊያውም የዓለም በጣም ፊዚካል በሚባለው ፕሪሚየር ሊግ ውስጥ እየተጫወተ መቆየት ብቻ እኮ አይደለም፣ ዋንጫዎች አሸንፏል። ከሲቲና ከሊቨርፑል ጋር የፕሪሚየር ሊግ ሻምፒዮን ነበር። ቻምፒየንስ ሊግ አሸንፏል ከሊቨርፑል ጋር፣ ኤፍኤ ካፕ አሸንፏል፣ ሊግ ካፕ አሸንፏል። በሁለቱም ቡድኖች ውስጥ ይህንን አድርጓል። በሲቲም በሊቨርፑል ውስጥም ይህንን አድርጓል። እሱ ብቻ ሳይሆን ቻምፒየንስ ሊግ ሊቨርፑል ባሸነፈበት በ2019 ከአሊሰንና ከሳዲዮ ማኔ ቀጥሎ ብዙ ጨዋታ ያደረገው ተጫዋች እሱ ነበር። የሊግ ሻምፒዮን ሲሆኑ ከ38 ጨዋታ 22ቱን ጨዋታ ጀምሯል። ስለዚህ ዝም ብሎ የቡድን አባል ብቻ አልነበርም። ምናልባት ግን አንድ የጠቀመው የሚመስለኝ ነገር ከ2017 በኋላ በአብዛኛው የሮቴሽን ተጫዋች ነበር። ሁሌ ጨዋታ የሚጀምር ተጫዋች አልነበረም። ስለዚህ ሪከቨሪ ማድረግ እድል ነበረው። እሱን እንደ አንድ ነጥብ ማንሳት ያስፈልጋል። ግን ምንም ጥያቄ የለውም በእኛ እድሜ ካየናቸው ኮንሲስተንት ተጫዋቾች መካከል አንደኛው። በተለያየ ታክቲካል ስትራክቸር ስር፣ በተለያዩ አሰልጣኞች ስር፣ የተለያየ ዲማንድ ባላቸው አሰልጣኞች ስር ለዚህን ያህል ዘመን መዝለቅና መጨረሻ ላይ እኔ በእኔ ግምት ማንም ተጫዋች አይሰብረውም። በተለይ ልክ በአንድ በሎንጀቪቲ በአንድ ክለብ መቆየት በአንድ ሊግ መቆየት አሁን ሬር የሆነ በመጣበት በዚህ ዘመን ስለዚህ ብዙ ሊጨበጨብለት የሚገባ ነው። 654 የፕሪሚየር ሊግ ጨዋታ። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ጋር ዳይፌም 95.1 ወደ እናንተ ይደርሳሉ። መልካም ቀኑ ይላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።